ደጋነርስ ከፋችሁ እንዴ ጨነቃችሁ እንዴ እናንተ መጨነቅ ያለባችሁ ዋንጫውን ስትስሙ ስሜታችሁ ምን ሊመስል እንደሚችል ማሰብ ነው ያለባችሁ በዚህኛው ዲፈረንስ በዚህ ነጥብ ልዩነት glaring opportunity, but the way they work the ball, the way they kept I know Pep, I know just it's certainly not over. Michael's right. Just calm down. wow አለመሳቅ አይቻልም እኔ እኮ ብያለሁ አርሰናል ዋንጫ አይበላም ሰው ቆመቁ ይሞታል ሲባል እንዲህ አይመስለኝም ነበር እንደዚህም ይሞታል አስከለ ጭራሽ ቪዲዮ አስተማችሁ ይኸው ጠላታችን እኛ ቤት ዘርራል ከተኛ ታለ ዋንጫ የለም ከአንድ ኢትዮጵያ በቀር እመናት መና በስተመጨረሻ አርሰናል የሚበላው ዋንጫ ይሄ ሆነ ምንድን ነው ዋንጫ ባይበላው ሩዝ ይበላ ሰማይ ዳመነ አጉረመረመ ሊጥን ነው መሰለኝ ነጥብ ወይኔ አለቀ ነፋ ታዲያ ፊሽካውስ የኔ ጌታ የዋንጫ ቡድን አለቀ መላጣ አበሉም ምንም አበሉም ትረስት ዘ ፕሮሰስ ኤፍሲ የመቻቹ እሺ ወጣቶች ዛሬ ወያሎች ሲገረፉ ማለት ነው በማንቸስተር ሲቲ እንኳን ደስ አላችሁ የሚል ኬክ አዘጋጅተናል ይመቻችሁ እንበላችኋለን ወይኔ አገባው ምን ነው ዋንጫ ልበሉ አንተ ግን ዓለም ክብናት ብለህ ታምናለህ ያው ስሚ እኔ ርቦኛል ፀሐዩ ይለበለበኝ ነው እኔ እንዴ አገጨሽን እንዳለ እኔንም እኮ ፀሐይ እየበላኝ ነው እየበላሽ ነው ያጭ እንጂሽ አሁን አይበላሽም እንደዚህ ስትይዥ አይበላሽም ደገነርስ ከፋችሁ እንዴ እንዲች ብሎ አልከፋንም በሉ አለቅን ጎበዝ አልከፋንም ማልከፍ ዋንጫው እንደሆነ የኛ ነው የናንተ ነው ለምን ይከፋናል አልከፋንም በእውነት አላለቅን በቃ ባቂራስ ጉዳይ ነው እዚህ ቴሌግራም ላይ ግቡና ጊቫዌ ውሰዱ ከፈለጋችሁ ዓለም ላይ እንደዚህ ጸድ አስተያየት የለም ሶፍ ሳይዳይ ነው አይ በያለኝ ተደው ሁሉም ነው እኮ ይደበርልሽ ዶርጉ ጀመረሽ ሳውዛም ተቀጠለሽ ያው ሐላድ ራስ ወደበሪ አርጎሻል እስቲ በዚህኛው ሳይድ ላኩለት ደገነርስ ከፋችሁ እንዴ እግጭ ብሎ እንዳይከፋችሁ እናንተ የዋንጫ ሳይሆን ያለም ዋንጫ ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወይኔ ግባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል አረ ፈላው እግር ኳስን አዳንክፈለው እግር ኳስን አድናል በቃ ታሪክ አይረሳም መቼም አውጣው ደገነርስ ከፋችሁ እንዴ እንዲች ብሎ እንዳይከፋችሁ አሁንም የሊጉ መሪ እናንተ እሺ አቡል ሳክስ ወልዋቴ አባ ሳክሶ ጎሚስታው ነቫው ይሄን ከመነዳት የሆነ ህዝብ ነቫው ምን አባቱ ወያላ መሆኑ በቃ አስቸጋሪ ማዘንም እኮ አይቻልም እኮ ስቃቸው በዛ መቀጣት አይቻልም እኔ ወላሂ ዛሬ ያዘኛል እናቴ
እኔ እንኳን በቃ ይሄን ቪዲዮ አላዝንልህም። በቃ እንደዚህ ከሆነ በቃ ካላዘንክማ እኔ አዘንክ መስሎኝ እንኳን አሳዝነኝ ነበር። ካላዘንክ በቃ እሺ እንኳን ደስ አለህ ልበላ። እሺ ካላዘንክ እንኳን ደስ አለህ። የቶለም ዘለም ትላለህ የቶለም ዘለም ትላለህ አንተን ሲፈጥር ሚዜ ነህ የቶለም ዘለም ትላለህ። የታባ ፎቃቃ ምልህ በምክንያት ነው። እሺ ስለምትንፏቀቅ ነው። እድሜ ልክህን ተንፏቀቅ ተብለህ ስለተፈጠርክ ነው። አለቅህም ደግሞ ማለት ነው። ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው። ቀጥ አድርጎ ያዘን ይመስገን። ለማንኛውም ማኖ ፋንታሲ ቴሌግራም ቦት ነው። ገብታችሁ 500 ሺህ ብር መሸለም ትችላላችሁ። የእናንተ ቡድን አሪፍ ከሆነ በ100 ሚሊዮን ብር ቡድን ትገዛላችሁ፣ ትጫወታላችሁ። በአመቱ መጨረሻ ላይ በፕሪሚየር ሊጉ አሪፍ ቲም ካላችሁ 500 ሺህ ትሸለማል። የቶለም ዘለም ትላለህ። ዛሬ ከማን ጋር ነኝ? ያው ከጎረቤት ጋር ነኝ። እሺ አርሰናል ዋንጫ ይበላል ብለህ ታስባለህ? ምን ዋንጫ? አርሰናል ዋንጫ አሁን ደግሞ እግር ኳስ አዋቂዎች ይገቡና ለምን ይህን ጨዋታ እንደተሸነፉ ለምን የዚህ ዓመት 4 ዋንጫ እንዳመለጣቸው ያብራሩልኛል። ኢዩኤል ዮሐንስ እባላለሁ ከ5ቢ አመሰግናለሁ። ኮቪድ መጥቶ ነበር፣ ኮቪድም አለፈ። ግድብ ጀምረን ነበር፣ ግድቡም አለቀ። አርሰናል ብቻ ቀረ ድግስ እያሞቀ። እሰይ ስለቴ ሰመረ፣ ለቅዱስ ሚካኤል ተስዬ ነበረ። አመሰግናለሁ። ኧረ ዋንጫ ብሉ አርቴታ ሳያዙ ላይ ያለን እሱ ነው ራሱ ነው በበላ አርቴታ ያረጣደለ። ኧረ ዋንጫ ብሉ ናና ራሱ አርቴታ ያዘዘል። ዘጠና ደቂቃ ላይ ወይ እንደኛ አግብተህ የሚወጣልህ ተጫዋች የለ። ምን ይሻላልሽ? የለ የሆነ ይዘፈን ቁጭ ለአርሰናል ነው በቃ። ግን አሁን የራስህን ጤና መጠበቅ አለብህ። አርሰናል የምትደግፉ ሲጀምር ለዋንጫ አይደለም፣ በዋንጫ አይቆምም። ውብ እግር ኳስንም አትሃል። የሆነ አንድ ጥያቄ ማለት አርሰናል 2ኛው ነው ከጨረሰ እኛ 5ኛው ነን ብንጨርስ ተመሳሳይ ሲዝን ያሳለፍነው ማለት ነው። እኛ እንደዚህ ሆነን ማለት ነው። አቻ እንዴት መጫወት ያቅታል? አንድ ያገባው ጎል ራሱ ችፍችፍ ያለባት ባክ ቱ ባክ በሁለት ባዶ እንደተሸነፍክ ቁጠረው። በቃ 4-0 እንደኛ ማለት ነው። እኛ እንደዚህ አይነት ሲዝን እያሳለፍን ማለት ነው። በስመ አብ በዓል አውደ ዓመት ለኛ ብቻ ነው የሚሆነው። ለኛ ለሊቨርፑል ብቻ ነው የሚሆነው። የቶለም ዘለም ትላለህ የቶለም ዘለም ትላለህ አንተን ሲፈጥር ሚዜ ነህ የቶለም ዘለም ትላለህ። ወያላው ባለ ወገቡን እምቢ ካለ ማርገጠው በጫማ ውይ ነው ታዋው። ኧረ ዋንጫ ብሉ አርቴታ ሳያዙ ላይ ያለን እሱ ነው ራሱ ነው በበላ አርቴታ ሰው ልጆች ባለም ዙሪያ አሸኛተሙይ መሄዱ አይደለም ወይ አበቃ ዛሬ ለዋንጫው ወሬ። እንዴት ነው ከተማው ላይ ቀብረር ሞንደል እየተባለለት ነው። ሙአዝ እንዲህ ነበር አይደል የምትለው? እኔ አባት ይኸውላችሁ፣ እኔ እንደ አርሰናል ደጋፊ የሚያስቀኝ ደጋፊ የለም። እንዴት በሉ፣ ኮፒ ሊንክ እያደረጋችሁ ስሙ። 32 ሳምንት የማይረባ ኳስ ሲጫወቱ ኧረ ማይረባ ኳስ ነው የምትጫወቱት ስንላቸው ዋናው 3 ነጥብ ነው።
ከዛ አሁን ቆንጆ ኳስ እነሱ ተጫወቱ። ሲቲ 3 ነጥቡን ሲወስደው ዋናው ጨዋታው ነው። 5 ጨዋታ ሲቀር ነው የጨዋታ ተስፋ ቢኖራችሁ። ኧረ እናስተውላለን እኮ ደገነርስ ዓላማችሁን አትርሱ። የእናንተ ዓላማ የእንግሊዝ ፕሪሚየር ሊግ ዋንጫ ነው። የአውሮፓ ሻምፒዮንስ ሊግና የኤፍኤ ካፕ ዋንጫ ደግሞ ከተገኙ ይበል የሚያሰኙ ቦነሶች ናቸው። ከፊታችሁ ታላቅ ሰርግ አለና ለዛ ሰርግ ሽር ጉድ ብትሉ የተሻለ ወይኔ ኧረ ወይኔ ጎበዝ አመቱን በሙሉ 4 ዋንጫ ብሎ ይኸው ጠባው። ኧረ ጠባው አረገው ጎበዝ አረው። እኔ እኮ እንደዚህ መዋረድ እንዳለ መቻወኩኝ። 4 ዋንጫ ጠብቀህ በባዶ እንደምትወጣ እኔ አመቱን በሙሉ ሲደሰቱ እኔ እኮ መች እንደዚህ በአንድ ቆሌያቸው ይገፈፋል ብዬ አሰብኩ። ኧረ ጎበዝ ኧረ ዝም አትበል ጎበዝ። ኧረ ቅሌታም ሆነ እኮ ወይኔ አባው ሲቲ የተባለ ቡድን ባለጌ ነው ጎበዝ። ከ2 ዋንጫ አሰናበተው እኮ ወይኔ ወንድሜን ወያላውን እየደረሳችሁ ለቅሶ ጎበዝ ችላ እንዳትሉ። ወገብም ማስረን እንዲህ ዳስጥለን እናልቅስ እንጂ ዳስጣል ጎበዝ ዳስጣል። አይዞ ደገነርስ ከፋችሁ እንዴ? አይ አልከፋንም እውነት አልከፋንም። አይ አልከፋንም አይነት ድንቅ አሰልጣኝ ያለው አርሰናል ዛሬውኑ ኮንትራት መፈረም አለበት። አዎ አሰልጣኙ በጣም ጥሩ በጣም ጎበዝ አሰልጣኝ ነው፣ መፈረም አለበት። ግን አይነት አስገራሚ ተጫዋች ነው ከሀቨርትዝ። ከሀቨርትዝ በጣም ጥሩ ኳሶችን ስለሳተ በጣም ጥሩ እንቅስቃሴ ነው ያደረገው። የዓለማችን ምርጡ የመሃል ተከላካይ ማጋሪ ሲደባደብ ነበር ከሃላንድ ጋር በጣም ጥሩ ድብድብ ስላሳየን እሱም በጣም ምርጥ የዓለማችን ምርጡ ተደባዳቢ ተከላካይ ነው። ጎበዝ ነው በጣም። ወይኔ አርስዬ ሌላ በሽቃችሁ አይደለም የመጣሁት እግዚአብሔርን ሲጀመር አርሰናልን መደገፍ ራሱ መብሸቅ ነው። በዚህ ሰዓት በቃ እጅ ስጡ አናብሽቃችሁ። እኔ የምርን ያሳዘናችሁኝ እመቤቴን። እኔ ሲጀመር በቃ እኔ የምቋጥርባችሁ በዚያ ጮት እንድበሉ አንፈልግም። ፕላስ በጣም በቃ እናንተ ብትበሉት ፕሪሚየር ሊግ በየአመቱ የሚዘጋጁላ አይመስልም። በጣም ታዘጉናላችሁ እና ደግሞ ጥላቻ አለብን። እኔ ሲንስ ዴይ ዋን እናንተ በቃ መብላታችሁን አረጋግጣችሁ ማለት ነው ሻምፒዮን ሚል ቲሸርት እያሰራችሁ እንኳን አትበሉም። በዚያ ጮት አይበላም ስላችሁ ነው የከረምኩትና ታሳዝናለ። 2 አንግል እኔ መድኃኒዓለም እንደው እግዚአብሔር ራሱ ማለት ነው እንዳበሉ እንደሚፈልግ የምታውቁት አንግል ነው። ባለቀ ሰዓት ትስታላችሁ ነው ምን በቃ እኔ በጣም ደስ ብሎኛል መቤቴን። ግን ከዚህ በኋላ እጅ ስጡ አላበሽቃችሁም። አሁንም ቋጥሩ እንደው እድል እናንተ መቼም ተስፋ አቆርጡም። አሁንም ቋጥሩ። ግን ጋይስ የማንቼ ደጋፊዎች ትንሽ ላላ አርጉላቸው ማርያም። አሁን ካበሸቅናቸው ራሱ የሚያጠፋ ራሱ ሊኖር ይችላል። እኔ የምር እያሳዘኑኝ ነው። ትንሽ ቀለል እናርግላቸው። ግን ስጠት ሊቨርፑልና አርሰናልን አንድ የሚያደርጋቸው ነገር ዘንድሮ ምንድነው? ሁለታችንም ያለ ዋንጫ ነው የምንጨርሰው። አትሊስት እኛ 4 ዋንጫ እንበላለን ብለን ሙሉ አመት አልፎከርንም። አትሊስት የጸባይ ዋንጫ እንኳን እናገኛለን። በዜሮ ነው የምትወጣው እያለው በዜሮ እመነኝ። እኔ ስነግር ነበር በዜሮ ነው የምትወጣው። አታውሩ ቀድማችሁ ስንላችሁ የነበረው በዚህ ነው። በተለይ ደግሞ ኢቨንት እያዘጋጃችሁ ፉከራ። እኔ እናንተ ብታዘጋጁት ኢቨንት የለቅሶ ነው። ድንኳን ጣል፣ ዳስ ጣል። የምሬ ነው ብለህ ዳስ ጣል። ኢቨንት ከምታዘጋጅ ለለቅሶ ከሆነ ዳስ ይሻላል። የምሬ ሰው እያሳዘነኝ እውነት ከነቆራው ልውጣና አርቴታ የምር አሳዘነኝ። በእናንተ ምክንያት በእናንተ ደጋፊዎች ምክንያት እንዳይበላ ፈልጋለሁ። ነገር ግን ፐርሰናሊስቱ ግን አሳዘነኝ የምር። በስመ አብ ወልድ በጣም የሚያሳዝን አሰልጣኝ። ይብላ እንዴ ወይ ያለው ትላለህ ጁንቶ። እውነት እኔ ዛሬ ተረድቻለሁ። ጎርፍ ሲወስድ እያሳሳቀ ነው የሚባለው ነገር እውነት ነው። በቃ ይሄ የሆነው አመቱን ሙሉ ሲደረግ የነበረው መፈንጨት ምናምን በቃ ሲቲ ሮብ ካሸነፈ አንደኛ ሲቲ ይሆናል። ከባድ ነው ቤተሰብ ከባድ። እውነት ለመናገር ሲቲም ከባባድ ጨዋታዎች አሉት ከነ በርንሞዝ ጋር ራዮላ እንግዲህ አንዴ ነው ራዮላ እንግዲህ ቀምገገማ የሆነ አሰልጣኝ እንደሆነ ይታወቃል። ግን አሁን ሲቲ ይሰማችኋል ወይ? እውነት እኔ ተሰምቶኛል፣ በበኩሌ እኔ በጣም ተሰምቶኛል። በቃ ያው ሁሉ በፈንጨት ለዚህው ነው ሲቲ በቃ እስከ ሮብ አንደኝነታችሁ እስከ ሮብ ነው።
ሲንዱስ በርኔሊ አይታወቅም። እግር ኳስ ሊያሸንፍ እኮ ይችላል። ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁም አሁንም የሊጉ መሪ እናንተ ናችሁ። ምን አይነት ድንቅ አሰልጣኝ ነው ያለው አርሰናል። ዛሬውኑ ኮንትራት መፈረም አለበት አርቴታ ዛሬውኑ። በእንደዚህ አይነት ሐሳብ የአርሰናል ደጋፊዎች እንዳይደብራችሁም እንዳትደሰቱም። ምክንያቱም ምን መሰላችሁ? የምታስታውሱ ከሆነ ይህ ሰው እኔ በነገራችን ላይ ፐርሰናሊ አሁንም ቢሆን ማለት ነው ማንም ተች ማድረግ አልፈልግም። ሐሳብና ሐሳብ ብቻ ነው የኔ አቋም ማለት ነው። ከዚህ በፊት የምታስታውሱ ከሆነ አርሰናል የሚገርም ሞመንተም ላይ ያለ ሚካኤል አርቴታ በዓለም እየተጨበጨበለት በነበረ ሰዓት አሁን ፈርስት ሲዝን አካባቢ ይህ ሰው ወጥቶ ሚካኤል አርቴታን በጣም በከፍተኛ ደረጃ ሲተች ነበር። ምክንያቱም በወቅቷን ሁሉም ሰው ለሚካኤል አርቴታ አድናቆትን እየሰጠ እሱም አሁን አድናቆትን ቢሰጥ ኖርማሊ ምንም የተለየ ለነሱ ለአቴንሽን ለሚፈልጉት አቴንሽን ምንም የተለየ ነገር አይፈጥርላቸውም። ገብቷቸዋል አይደል? አሁን ላይ ደግሞ ሚካኤል አርቴታ በሚተችበት ሰዓት ላይ ተቃራኒ ሆኖ ማለት ነው ምን ይላል? አሁኑኑ ኮንትራት መፈረም አለበት፣ የሚገርም አሰልጣኝ ነው፣ እመኑት ምናምን እያለ ቪዲዮዎችን ደጋግሞ መስራት ጀመረ። ሚካኤል አርቴታ ሲተችና ሲነቀፍ ደጋፊ ሆኖ መምሰል፣ ሚካኤል አርቴታ ሲወደስና አድናቆት ሲመጣ ደግሞ ተቃዋሚ ሆኖ መምጣት፣ ይሄ ግልጽ የሆነ ነገር ነው። የእናንተን አቴንሽን ለመሳብ የእናንተን ትኩረት ለማግኘት ካልሆነ በቀር በእርግጠኝነት ሳያውቀው ቀርቶ አይደለም። እኔ ለዚህ ነው እኔ በነገራችን ላይ ከዚህ በፊት የነበረው ሚካኤል አርቴታን እንደዛ ሲተች ባልሰማ ኖሮ ዛሬ መጥቼ ምናልባት ይህን የሚለውን ሐሳብ ላደንቅለት እችል ነበር። ነገር ግን ይሄ የሚነግረን ነገር ማለት ነው ምንም በቃ ለዚህ ነው እንዳይከፋችሁ ምለው። እነዚህ ሰዎች ጀስት ትኩረት ለማግኘት ነው እንጂ ያንተን ስሜት ለማረጋጋት አንተን ተስፋ ለመስጠት ምናምን አይደለም።